በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ የተመረጣችሁ በሰማይ ስፍራ የተባረካችሁ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ ያተማችሁ በረድኤቱ የሚያኖራችሁ ብሩካን እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒተ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ እንኳን አድረሳችሁ ለጌታችን ልደት። እንደ ሰብአ ሰገል የሚለውን ዓመታዊ መርሃ ግብራችንን ዘንድሮ ትልቅ ስራ በመስራት ነው የምናከብረው። ባለፈው ማስታወቂያ ላይ ተናግሬያለሁ። ወደ ወልቂጤ ማርያም እኔን ካህናችሁን አገልጋያችሁን ወደ አሳደገች ቤተክርስቲያን እንድንሄድ በታላቅ አክብሮት እለምናለሁ። እንግዲህ እናትና ልጅ ወዳሉበት ወደ ቤተልሔም በረት ነው ሰብአ ሰገል የመጡት። ወርቅ፣ ዕጣን፣ ከርቤ፣ ወርቅ የሚያዛለ ዕጣን የሚያዛለ ከርቤ የሚያዛለ እናንተም እንዲሁ ናችሁ። እንዳቅማችሁ ከርቤ የሚያላችሁ ወርቅ የሚያላችሁ ዕጣን የሚያላችሁ በእግዚአብሔር ፊት የምታቀርቡትን ይዛችሁ እንድትመጡ ማክሰኞ፣ ረቡዕ፣ ሐሙስ የቀጥታ ስርጭት አለን። ግን ምንድን ነው ያሰብኩት ከዛ በፊት ሁላችሁም ቀጥታ ስርጭት ላትኖሩ ትችላላችሁ ድንገት በተለያየ ጉዳይና እስከዛ ድረስ የምታደርጉትን ነገር ብትልኩልኝ በስልኬ የቤተክርስቲያኒቷን አካውንት ልክላችኋለሁ። ወደዛ ገንዘቡን ታስገባላችሁ። ቃል ኪዳናችሁን እንደተለመደው እና የምንፈልገው በዋናነት መብራቶች ነው። ከ30 ሺህ ብር 30 ሺህ የሚሸጥ መብራት አለ፣ 50 ሺህ የሚሸጥ አለ፣ 300 ሺህ እና 500 ሺህ የሚሸጥ መብራት አለ። እንግዲህ እግዚአብሔር የሰጣችሁን ማድረግ ብትችሉ ግድ አንዱን መሸፈን ላይኖርባችሁ ይችላል። ለምሳሌ ባለ 500 ሺህ መብራት ምናልባት 50 ሰው 60 ሰው ማነው 10 ሰው 20 ሰው ሊሸፍነው ይችላል። እንደሱ አድርገን እንድናሟላው ስጦታችንን ቤታችሁን እግዚአብሔር በመብራት ያድምቅላችሁ፣ የልጆቻችሁን ልብ ያብራላችሁ። እግዚአብሔር መብራት በቤታችሁ ይብራ። ይሄን አድርጉ። 9114138 ስልኬ ላይ አሳውቁኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ ስላልተወሳሰበ እምነት ነው የምንማረው። መጽሐፍ ቅዱስ መጽሐፈ ነገሥት ካልዕ ምዕራፍ 5 ቁጥር 11 ላይ ስለ አንድ የሶርያ አለቃ ንዕማን ስለሚባል ሰው ይጻፈልን ታሪክ አለና ይህ ሰው ለምጻም ስለነበረ ቤት ውስጥ የነበረች ሰራተኛው ይለምጹ ወደ ነብዩ ኤልሳ ወደ እስራኤል አምላክ ወደ ነብዩ ኤልሳ ቢሄድ እንደሚነጻ እንደሚድን ከነገረችው በኋላ ያንን አምኖ ከሶርያ ወደ ሰማሪያ መምጣቱን ይነግረናል። እና ይሄ ሰው እግዚአብሔርን አምኖ ነው የወጣው። እምነት አለው። ትልቅ ሰው ነው። ግን ትልቅ ሰው ነኝ ብሎ ትንሽ ሰው አልናቀም። በዚህ በጣም የሚመሰገን ሰው ነው። ትልቅ የሶርያ አለቃ ጀነራል ማለት ነው፣ ፊልድ ማርሻል ማለት ነው። ግን ቤት ውስጥ ያለችው ሰራተኛ ንግግሯን ሰምቶ ከለምጾ ለመፈወስ ወደ እስራኤል ሀገር መጥቷል። ይህ በጣም አስገራሚ ነገር ነው። ከእግዚአብሔር ማዳን ለመካፈል እግዚአብሔርን ጸጋ ለመካፈል ታመን ከሆነም ለመዳን ታስረን ከሆነም ለመፈታት ተቸግረን ከሆነ ችግር ለመዳን አንዳንድ ጊዜ ዝቅ ያሉ ሰዎችን ምክር መስማት ያስፈልጋል። እግዚአብሔር በትንሽ ሰዎች ሊናገረን ስለሚችል እግዚአብሔር ችግር የለበትም በታናናሾች ሲሰራ። የእግዚአብሔር ቃል የሚነግረንም እሱን ነው። ብርቶቹን እንዲያሳፍር የዓለምን ደካማ ሰዎች መረጥ ነው የሚለው እና ይህንን አምኖ ነው የመጣው። ከባህሮቹ ከሰራዊቱ ጋር ታጅቦ ነው የመጣው። ከመጣ በኋላ ወደ ቀርሜሎስ ነብዩ ኤልሳ ወርዶ አልተገናኘውም። በጊያዝ በኩል ነው ማድረግ የሚገባው የነገረው። በዮርዳኖስ ውሃ ብቅ ጥልቅ በል 7 ጊዜ ብሎ አለው። ያን ጊዜ ቁጥር 11 ላይ ንዕማን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞ የአምላኩን የእግዚአብሔርን ስም የሚጠራ የለምጹን ስፍራ በእጁ ዳስሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆች ሁሉ አይሻሉምን? በእነርሱስ ውስጥ መታጠብና መንጻት አይቻለኝም ኑሯልን? ብሎ ዘወር ብሎ ተቆጥቶ ሄደ። ይህ ሰው እንግዲህ ጠብቋል። ኤልሳ እጁን ጭኖ ለምጹን ነክቶ እንዲፈውሰው ነው የፈለገው በእስራኤል አምላክ ስም። የእግዚአብሔር ማዳን ግን በአንድም በሌላም እግዚአብሔር ልጆች እና በጣም ተቆጣ። ውሃ ውስጥ ገብተህ ብቅ ጥልቅ በል ሲባል
ክብሩን የመጠነ ትእዛዝ የተሰጠው አልመሰለው። እናንተ እግዚአብሔር ልጆች በደንብ አድምጡኝ። እኛም ዛሬ እንደ ንዕማን ያደርገናል። በተለይ ለእግዚአብሔር በጣም ቅርብ የሆንን ሰዎች፣ ምንወደው ሰዎች፣ ለምንወደው ሰዎች ነው ይሄ የዛሬው ቀን ስብከት። በልባችን ውስጥ ፍቅሩ ለሚፈስ ሰዎች እኛ አንዳንዴ ሙልቅቅ ያደርገናል። ይገርማቸዋል። ለእኔማ እንደዚህ አይሆንም እንላለን። በተነጠፈው ስፍራ መቀመጥ፣ የልብሱን ዘርፍ ከመንካት ይልቅ በእጁ መዳሰስ እንፈልጋለን። እንዲህ የሚያደርገን ፍቅር ሊሆን ይችላል። እኛ ለእኛ ያለን የተሰጠንን ክብር መቀበል ሊሆን ይችላል። ግን እግዚአብሔር ደግሞ እንደ እግዚአብሔርነቱ እንደሚሰራ ማወቅ አለብን። ለእኔ ለምን እንደዚህ አልተደረገልኝም እንላለን። እኛ ማንን? እስቲ እንደው በሞቴ ንገሩኝ እግዚአብሔር ልጆች፣ እኛ ማንን? እኔም ብዬ ስለማቅ ማንን? እኛ እግዚአብሔርን ለእኔ እንዴት ታደርግልኛል እንደዚህ የምንልበት ምን አይነት ቁመና ነው ያለ? ቸርነቱን አድንቆ ተደንቆ ከመመለስ ውጭ ይሄ የንዕማን መንፈስ እምነታችንን በጣም ነው የሚረብሸው። እንታመናለን እኮ በእግዚአብሔር። ተመልከቱ፣ የሰውዬ እኮ ከሩቅ ሀገር መጥተዋል። ከሩቅ ሀገር ሄደን በጸበል ሄደን ወይ ንስሐ አባቶች ጋር ሄደን ወይ ደግሞ በሆነ ጉዳይ ውስጥ ሆነን ጉዳያችን እንዲፈጸም ብዙ ስቴፕ ሄደን፣ ለእኔ ግን ይህን አልጠበቀውም ከእግዚአብሔር ከአንተ ብለን የምናኮርፍ ሰዎች እንዳንኖር ነው ይህ ቃል የሚያስተምረን። እና መጥቶ እንደሚያደርግልኝ እንጂ ውሃማ ውስጥ ግባ የሚለኝ ከዚህ ከእስራኤል ወንዞች የሚሻሉ ወንዞች ሀገር አሉ አለ። ውሃው አይደለም የሚፈውሰው፣ የወንዙ ስፋትና ጥልቀት አይደለም የሚፈውሰው፣ መታዘዝና እምነት ነው የሚፈውሰው። እያችሁ ንጹህ ያልሆነ ቦታ ላይ ቢጠመቅ ከሆነ መጠመቂያ ቦታ አንዳንድ ሰዎች ንጹህ ያልሆነ ብለው ላይጠመቁ ይችላሉ። አይመጥነኝም ብለው ያስባሉ። ምናልባት የነሱ መኖሪያ ነጭ ቤት ይሆናል። ግን እግዚአብሔር እንደዚህ አይሰራም። እኛን እንርሳው፣ የእኛን እንርሳው። ንዕማን የራሱን ክብር መርሳት አለብን። የራሱን ወንዞች መርሳት አለብን። መች ጠቀሙት? እነሱ እንዳለው ነው አልጠቀሙት። የሚጠቅመው እምነት ነው፣ መታዘዝ ነው። ያያችሁ እግዚአብሔርም ሰምቶ በእግዚአብሔር ለመዳንም ኩራትንም የራስንም ክብርንም አዳምጦ ከእግዚአብሔር መጠቀም እንዴት ይቻላል? እምነትን ያወሳስባል። እና ንዕማን እምነቱን አወሳሰበው፣ ወደኋላው ተመለሰ። እና እግዚአብሔር ለእኔ የሚገባኝን አላደረገልኝም ብለው ወደኋላ የተመለሱ ሰዎች ቤት ይቁጠራቸው። እርግጥ ነው ቅኖች ሰዎች ሊሆኑ ይችላሉ፣ ለሰው በጎ ያደረጉ ሊሆኑ ይችላሉ፣ መልካም መብራት ያላቸው ሰዎች ይሆናሉ፣ ጥሩ ልብ ያላቸው ሰዎች ይሆናሉ። ግን እንደሱ እንዳሰቡ ስላልሆነ እግዚአብሔር አልሰራም ማለት ግን አይደለም። ከኛ ሀሳብ የእግዚአብሔር ሀሳብ የተለየ ነው። እግዚአብሔር ልጆች፣ ቤተሰቦች፣ ሀሳባችሁ ከሀሳቤ የሰማይና የምድር ያክል ሩቅ ነው ይላል። እስቲ ተመልከቱ፣ በሰማይና በምድር መካከል የብርሃን ዓመት እኮ ነው። በእኛና በእግዚአብሔር ሀሳብ መካከል የብርሃን ዓመት ያክል ርቀት አለ። እግዚአብሔር እኔ እንደማስበው አላሰበም ብለን የምናኮርፍ ሰዎች ራሳችንን የምንወደው ከለምጻችን ጋር የምንመለሰው አይደለም። እና ንዕማን ፊቱን ወደኋላ መለሰ፣ አዞረ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገር እንኳ ቢነግርህ ኖሮ ባደረግከው ነበር፣ ይልቁንም ታጠብና ንጹሕ ሁን ቢልህ እንዴት ነው ብለው ተናገሩት። ባሪያዎቹ ያው ትንንሽ ሰዎችን መስማት የሚወድ ሰው ነውና ባሪያዎቹ ተናገሩት። ምን አለ ትልቅ ነገር አድርግ ቢልህ እንኳን ታደርግ የለ ወይ? ገብተህ ታጠብ ቢልህ ምን ችግር አለው አሉት። ለምን እምነቱን ታወሳስበዋል? እግዚአብሔር ያውቃል ብትል ምን ችግር አለው? አንዳንድ ሰው የኔ ኑሮ እንደዚህ ነው፣ ነገር ላይ ነገር ይደራረብብኛል፣ በችግር ላይ ችግር አያጣኝም፣ ምን ይሻለኛል፣ አይሳካም፣ የሚይዘው ይበላሻል። ይህን ቃል ሲናገሩ ይውላሉ። እና መንፈሳዊ ሰዎች ካህናት ጋር ሲሄዱ ካህናት ተዉ፣ ይህን ቃል አትናገሩ ይላቸዋል። ተዉ፣ እግዚአብሔር ይረዳል በሉ፣ ቀን አለ በሉ፣ ተስፋ አለኝ በሉ፣ ተስፋ አልቆርጥም በእግዚአብሔር ላይ በሉ እንጂ በእኔ ላይ ችግር ተራራበ ያላችሁ ችግር አትጥሩ ሲሏቸው
ያልተነካ ገላጋይ ይሆናል ብለው ይሄዳሉ። ስላልተነካን ይመስላቸዋል። ምን አለበት ይሄን ቢሉ ያኛውን ካሉ ይሄኛውንስ ቢሉ ምን አለ? እንደዛ ካመኑ እንደዚህ ቢያምኑ ምን አለ? እግዚአብሔር ልጅ ውሃ ውስጥ ገብተህ መውጣት ምን ከባድ ነገር አለው? ከባድ ነገር ቢያዝህ እንኳን ብትበሳጭ ምንም አይደለም ማለት መለስ አለ ወደ ልቡ። መቼም መስማት ትልቅ ነገር ነው። ማዳመጥ ከመስዋዕት ይበልጣል ይላል። አዳመጣቸው ባሮቹ። ንዕማንን የጠቀመው ታናናሽ ሰዎችን የመስማት አቅሙ ነው። ገብቶ እግዚአብሔር ሰው እንደተናገረ አድርግ አሉት። በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስጋው እንደገና እንደ ትንሽ ብላቴና ስጋ ሆኖ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። መጥቶ በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አውቄአለሁ። አሁንም ከባሪያ በረከት እቀበል ዘንድ እለምንሃለሁ አለ። እንግዲህ ይሄ ሰው የተጠቀመው የባሪያዎቹን ቃል በማዳመጡ ነው። ከቤቱ ሲወጣ የቤት ሰራተኛውን ቃል አዳመጠ። ከወንዙ ከዮርዳኖስ አጠገብ ሲቆም ደግሞ የባሪያዎቹን ቃል አዳመጠ። ማዳመጡን የጠቀመው፣ መታዘዙን የጠቀመው። እምነት ማለት የዋህ መሆንና ለዛ ለተባለው ነገር መታዘዝ ነው። በቃ እግዚአብሔር ልክ ነው፣ ይሄ ልክ ነው ማለት ከራስ ጋር መፋታት ነው። ጌታ ኢየሱስ ክርስቶስ እንደተናገረው ማንም ለእኔ ሊሆን የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ንዕማን ራሱን የካደው ጀነራል ነው፣ ፊልድ ማርሻል ነው። ግን ወዲያው ራሱን ካደ። ይሄ የማይገባኝ ቦታ ነኝ ብሎ አላሰበም። በቃ ራሱን ክዶታል ቶሎ ብሎ ማለት ነው። እና ራሱን ካደና ለምጾ መስቀሉን ተሸክሞ ወደ ውሃው ገባ። ስለዚህም ያ ከለምጹ እንዲፈወስ ምክንያት ሆነ ማለት ነው። እና ይሄ በጣም ወሳኝ ነገር ነው። ያልተወሳሰበ እምነት እኔ እግዚአብሔር እኔ እንደምለው ካልሰራ አልድንም አይሆንም ማለት ልክ አይደለም። እና እግዚአብሔር እንደሚለው ማድረግ ነው እምነት። እግዚአብሔር አምላካችን፣ ንጉሳችን፣ ገዣችን ነው። ገዣችን እንደሚለን ማድረግ ነው በህይወታችን። እና አንዳንዴ ከኛ ጋር የማይመጣጠን የህይወት ደረጃ ያላቸው ሰዎች ሊያገለግሉን ይችላሉ። ካህናቱ ጋር ስትሄዱ ቤታቸው ኑሯቸው ዝቅ ያለ ነው። ግን እንደዛ ስለሆኑ እግዚአብሔር የማይሰራ አድርገን እንዳናስብ። እኛ ከተንጣለለ ውሃችን የነሱ ኩሬ የምትመስል ወንዝ ሊሆን ይችላል ጸበላቸው፣ እና እዛ ጋር ገብቶ መጠበቅ መዳን የሌለበት የሚመስላቸው ሰዎች አሉ። እና ከራስ ጋር በደንብ መፋታት ያስፈልጋል። ቦሌ መድኃኔዓለም በአንድ ወቅት አንዲት እናት ልጇን ለማስጠመቅ ክርስትና ስትመጣ ትልቅ ፔርሙዝ ሙቅ ውሃ ይዛ መጣች። ምነው ስትባል ልጄ ብርድ እንዳይመታው ነው አለች። እና ካህኑ አስቀምጬ ፔርሙዙን አሏት። አይሆንም። ማን ነው የማን ልጅ ነው ብርድ የመታው? እስካሁን ድረስ እንግዲህ በዘመናችን ሁላችንም በ40-80 ቀናችን የተጠመቅ ነው። ማን ነው በብርድ የሞተው? እና አንዳንድ ጊዜ ከራሳችን መጠበብ ከራሳችን መውጣት አለብን። እምነት ከዚህ ውጭ ነው፣ ከዚህ ውጭ ነው። እና ከራስ ዓለም ወጥቶ ነው እግዚአብሔር የሚታመነው፣ ከራስ አስተሳሰብ ወጥቶ እና የራስ ልብ ሲሰራ እምነትን ያወሳስባል። ይሄ እንዴት ይሆናል ይላል። አያችሁ። ከዛ ደግሞ እንደገና ደግሞ ከተፈወሰ በኋላ ደግሞ ለመግዛት ሞከረ። ገንዘብ ይዞ መጣና በረከቴን ተቀበለኝ ከወርቅ ልስጥህ አለው። እንደሱ አይደለም እግዚአብሔር አሰራር። እኛ ከምናስበው በጣም ሩቅ ነው። እና የንዕማን ህይወት ይሄ ነው። የተወሳሰበ መንገድን ይዞ ነው የመጣው። ግን ባሮቹ ቀላሉን መንገድ በመጠቀም እግዚአብሔር እንዲረዳው እንዲያግዘው እንዳደረጉት ታያላችሁ። እና ሁልጊዜም ቢሆን ቀላል የሚመስሉ ነገሮች በእግዚአብሔር ፊት ከእግዚአብሔር የሆኑ ነገሮች በጣም ትልቅ ዋጋ እንዳላቸው አምነን ልንጠቀምባቸው ይገባል። እኛ የምንለው ሳይንሳዊ መንገድ፣ እኛ የምንለው ውስብስብ መንገድ ሄዶ ድካም ሊሆን ይችላል። እግዚአብሔር ልጆች እና ከእግዚአብሔር የምንፈልግ ሰዎች እግዚአብሔር እንዳለን መሆን መልመድ ያስፈልጋል። እግዚአብሔር ባርካችሁ፣ የሰማነውን በልቦናችን ይጻፍልን። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይ ካርጋችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። የሰብአ ሰገሉን ጉዞ የወልቂጤ ማርያምን ጉዳይ አደራ እላችኋለሁ ቤተሰቦቼ። እግዚአብሔር ቤታችሁ ብርሃንን ያብራ። መብራትን የምንገዛው 9114138 ስልኬ ላይ መልእክት አኑሩልኝ። የቤተክርስቲያኒቷን አካውንት ልክላችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ነኝ። ሰላም። Thank you.